ሰላም እንዴት ናችሁ? ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ አትርሱ። ፊልሙ የሚጀምረው ዩሚን አንድ ልጅ ስትመታው ሲሆን ሊሮጥ ሲልም ሸክላ ወርውራ ታስቆመዋለች። ይህ ሰው የሚያውቃቸው ሴቶች ላይ በሙሉ ይማግጥ ስለነበር ለሁሉም በማህበራዊ ገጿ ሳይቀር ይቅርታ ታስብለዋለች። እዛው ሬስቶራንት ውስጥ ዩንግ ሚን የሚባል ሰው የነበረ ሲሆን እሱ ደግሞ የድርጅታቸው አስተዳደር መሆን ስለሚፈልግ አባቱ ከዚህ በፊት በ3 ወር ጊዜ ውስጥ እጮኛ አምጣ ያለውን እያስታወሰ እሱ ግን ማንንም ሴት እስካሁን እንዳልወደደ ያስባል። ነገር ግን አሁን ላይ የዩሚንግ ድፍረት ልጁን ይቅርታ ከማስባሏን በላይ ብር እንዲከፍል በማድረጓ ተደምሞባታል። ልጁም በንዴት ውሃ ደፍቶባት ከሮጠ በኋላ ሊንግሱ መጥቶ በኮቱ ይሸፍናታል። እሷም በዚህ እንዴት ያለ መልካም ሰው ነው ብላ ታስባለች። ወጣውም መኪናዬ ላይ ጉዳት አድርሰሻል ሲላት ያን ያክል እኮ አልወረወርኩትም ብላ ግራ ይገባታል። እሱም ላደረሽው ጉዳት ካሳ 1 ሚሊዮን ብር እንድትከፍለው ይነግራትና ይሄን ሁላ ገንዘብ ማምጣት እንደማትችል ስለዚህ ይቅር እንዲላት ትጠይቀዋለች። እሱ ግን የግድ ካሳ መክፈል ስላለባት ወይ ብሩን ወይ ደግሞ የውሸት እጮኛው እንድትሆን ይጠይቃታል። በሌላ ጊዜም ለጓደኛዋ አባቷ የማርሻል አርት አሰልጣኝ ጎን ለጎን ደግሞ ሬስቶራንት ቢኖረውም እንዴት ብላ 2 ሚሊዮን ብር እንደምትከፍል እንደጨነቃት ከነገረቻት በኋላ በሌላ ቀን የሰጣትን ካርድ ስታየው የጌጣጌጥ ድርጅት አስተዳደር እንደሆነ ታያለች። በሌላ ሁኔታ ሊንግሱ ቢሮ ውስጥ ሆኖ ዩሚንግ ማርሻል አርት ስታስተምር ያያት ጸሐፊው ይገባና አብረን እንመልከት ካለው በኋላ ዩሚንግ ወንዶች ካስቸገራችሁ እንዴት እንደምትማቱ ላሳይ ስትል ቀላል ሴት እንዳልሆነች ጸሐፊው ለሊንግሱ ነግሮት እንደውም ብትቀርበት እንደሚሻል ሐሳብ ሲሰጥ ሊንግሱ ግን እንደወደዳትና በ2 ቀን ውስጥ ደግሞ ካልደወለችለት ክስ እንዲላክባት ይነግረዋል። እዛው ያሉ የሊንግሱ እንጀራ እናት ሊንግሱ እጮኛውን በቅርቡ እንደሚያስተዋውቅ በድረ ገጿ ላይ ትናገራለች። በሌላ ሁኔታ ዩሚንግ ብሩን ለመክፈል ብዙ ስራዎችን ለመስራት አስባ በአጠቃላይ 3 አመት እንደሚፈጅባት እያሰላች የሊንግሱ ጠበቃ ደውሎ በ3 ወር ጊዜ ውስጥ መክፈል እንዳለባት ያሳስባታል። በዚህም በጣም ተናዳ ሊንግሱ ጋር በመሄድ ጨምድዳ ይዛው በስህተቷ ለምን ሊጠቀም እንደፈለገና ምንም እንኳን የድርጅት አስተዳደር ቢሆንም እጮኛ እንኳን የሌለው ሰው መሆኑን ትነግረዋለች። እሱም ለቃው ዞር እንድትል ሲነግራት ሁኔታዎች ይቀየሩና የሁለቱም ልብ እየመታ ሊንግሱ ክፋት እንዳላሰበና የእንጀራ እናቱ እጮኛውን ያስተዋውቃል ብትልም ማንን ልትድራው እንዳሰበች እንኳን ስለማያቅ መታ እንድታድነው ይማጸናታል። እሷም ለዛ ጉዳይ ከሆነ እንደ እጮኛው ለማስመሰል ተስማማና ሚነግራትን ሁሉንም ነገር ማስታወስ እንዳለባት ያሳስባታል። በቀጣይ ቀን የተባለው ዝግጅት ደርሶ የሊንግሱ አባት እንጀራ እናትና እንጀራ ወንድም ከመጡ በኋላ እንጀራ እናቱ እጮኛ ብላ ያሰባችን ሴት ልታስተዋውቅ ስትል ሊንግሱ እጮኛው ዩሚንግ እንደሆነችና ምን ያክል እንደሚዋደዱ ሲናገር ዩሚንግ እንዴት ያለ ቆንጆ ተዋናይ ይወጣዋል እያለች ታስባለች። ሁሉም ሰውም እሷን እያያት ቢደነቅም የእንጀራ እናቱ ግን በድህነቷ ትሰድባታለች። ዩሚንግም ምንም ሳትፈራ ልክልኳን ከተናገረቻት በኋላ ለሊንግሱ አጠፋው ወይ ስትለው በጣም ቆንጆ ስራ እንደሰራች ይነግራታል። አባቱም ጋር ሄዳ በጣም እንደሚዋደዱና ምንም እንኳን ደሃ ብትሆንም ብዙ ዋጋ እንደምትከፍልለት ስታወራ አባቱ ግን መቼም እንደማይቀበላት ስለነገራት መጠጡን አንስታ በግድ እያስጠጣችው ደስተኛ እንደሆነ እንዲመስል ታደርገዋለች። በቀጣይ ቀን የሊንግሱ አባት ሌላኛው ልጁን ስለ ትምህርቱ እየተቆጣው ሊንግሱ ሲመጣ ወደሱ ዞሮ ዝም ብሎ እጮኛ ለቀልድ እንደመያዝና ለሰው ሁሉ እሷን ማስተዋወቅ እንደሌለበት ሲነግረው እነሱ እጮኛ ሊሰጡት ባያስቡ ይናገር እንዳልነበር ገልጾ ቁርሱንም ሳይበላ ይሄዳል። ዩሚንግ በበኩሏ ስለ ሊንግሱ ውበት ማሰብ ጀምራ ራሷን ለመግዛት እየሞከረች ጓደኛዋ ዩሚን ዜና ላይ እንደወጣችና አንዳንድ ሰዎች የጥላቻ አስተያየት እየሰጡባት እንደሆነ ታሳያታለች። ዩሚንግም ደውላ ለማግኘት እየሞከረች በተመሳሳይ ሰዓት ደግሞ ሊንግሱ ከቤተሰቦቹ ጋር ስብሰባ ላይ ሆኖ ስለ በፊት ፍቅሩ ያነሱ ሲቀልዱበት ዋንግ ማለትም የቀድሞ ፍቅረኛው እህት ስትገባ ቁጭ እህቷን ስለነበር የምትመስለው ሊንግሱ በጣም ያያታል። እህቷን በመምሰል የሱን ፍቅር ለማግኘት ቢሆንም ፊቷን እንደዚህ ያደረገችው እሱ ግን ፍቅሯን ሳይመልስ ይቀራል። ዩሚንግ ደውላ ድረ ገጿ እንደታገደባት ስትነግረው በፍጥነት ወደሷም ያመራል። በዛው ሰዓትም መጀመሪያ ላይ የደበደበችው ልጅ መጥቶ ችግር ሲፈጥር ዩሚንግ አሁንም ከመታችሁ በኋላ ሳታስበው መልሶ ሊጎዳት ሲል
ሊንግሱ ይመጣላታል። አብረው እየሄዱ ሊንግሱ እንደነበር ዜናውን የለቀቀው ሲነግራት ህይወት እኮ መጫወቻ አይደለም፣ ለምንድነው እንደዚህ ያስወራህብኝ? እንደውም ይሄን የማስመሰል ህይወት አልፈልግም ስትለው ማስመሰሉ ቀርቶ ለምን የእውነት አብረን አንሆንም ይላታል። እሷ ግን መቼስ ወደኸኝ አይደለም ወይ ኩላሊቴን ፈልገህ ካልሆነ በስተቀር እንደኔ አይነት ደሃ ምን ይሰራልሃል? እናም አልፈልግም ስትለው አባቷ ያለበትን እዳ ያሳያትና በድጋሚ እጮኛው ለመሆን ተስማማለች። በቀጣይ ቀንም የሊንግሱ አባት የዩሚንን ቪዲዮዎች እያየ እንደዚህ ያለች ምንም ስነ ስርዓት የሌላት ልጅ እንዴት ሊያገባ ይወስናል በማለት ሲበሳጭ ሊንግሱ እና ዩሚን ይመጣሉ። እሷ አውቃ እንደ ዱርዬ የሆነች ስለነበር አባቱ በጣም በመበሳጨት ይቺን ስርዓተ ቢስ እንዴት ታገባለህ ብሎ ይጮህበታል። ሚስቱም ከሱ ተቀብላ ዩሚንን ቅምጥ እንደሆነች አድርጋ ስታወራ ሊንግሱ አባቴን እኮ ስታገቢ ወንድሜ 14 ዓመት ልጅ ነበረ፣ ስለዚህ ቅምጥ አንቺ ነሽ ይላትና ዩሚንም አውቃ በነገሩ ላይ ታጋግላለች። አባቱ ይህንን ሲያይ መቋቋም አቅቶት በፍጥነት ካስወጣት በኋላ የአስተዳደር ቦታውን እንዲሰናበት ይነግረዋል። ነገር ግን ሊንግሱ ምንም ሳይመስለው ከፈለክ አባረኝ ሲለው አባቱ ድርጅቱ ያላንተ መኖር የማይችል መስሎ ነው እንዴ? እንደውም ከነገ ጀምሮ አስተዳደሯ እናትህ፣ ዳይሬክተሩ ደግሞ ወንድምህ ነው ይለዋል። ይህን ሲሰማ ወንድሙ ዩሚንን እስኪ እሱን ትተሽ እኔን አስተዳደሩን ለምን አታገቢም ሲላት ዩሚን መጽሐፍ እንኳን ቀጥ አድርጎ መያዝ እንደማይችልና እሷ የምታገባው እንደ ሊንግሱ ያለ መልከ መልካም ብቻ እንደሆነ ጮሃ ተናግራ ተያይዘው ሲወጡ ትወናውን ሊንግሱ ያደንቅላታል። የዛን ቀን ምሽትም የሊንግሱ ክፍል ከገቡ በኋላ ሰው አብረው መሆናቸውን እንዲያይም ለጊዜው እሱ ክፍል እንድትቆይ እና ለሌላ ጊዜ ግን ሌላ ነገር እንደሚፈልግላት ነግሯት ምትቀይረው ልብስ ከሰጣት በኋላ እሱ ሲቀይር ሆዱ ላይ ቁስል በማየቷ ልታክምለት ትሄዳለች። ነገር ግን የውጥረት ስሜት ስለተሰማው ራሱ እንደሚያደርገው ነግሯት ካስቆማት በኋላ ሰው ከመጣ አልጋ ላይ ለመሆን ተዘጋጅታ ሶፋው ላይ ትተኛለች። ነገር ግን ወዲያው ሰራተኛዋ ስታንኳኳ አልጋው ላይ ለመሆን ስትሯሯጥ ሳያስቡት ወድቃ ይሳሳማሉ። ሰራተኛዋም ይህንን ስታይ እውነትም አንድ ላይ ናቸው ብላ ከሄደች በኋላ ሁለቱም ይቅርታ ተጠያይቀው ሊንግሱ ሴት ሲስም የመጀመሪያው እንደሆነ ይነግራትና በጣም ታሾፍበታለች። እሱም አስተኝቷት እንዴት አስማታዊ እንደሆነ ላሳይሽ እንዴ ሲላት ገና ስታየው ሁለመናው አስማታዊ እንደሆነ እንዳሰበች ትነግረዋለች። በቀጣይ ቀን የሊንግሱ አባት ከውጪ ሀገር ሳይቀር ደንበኞቹ ኢንቨስት ማድረጋቸውን አቆመው ስለነበር ሚስቱን የቻለችውን አድርጋ ሊንግሱን ወደ ድርጅቱ እንድትመልሰው ይልካታል። እቤት ስትደርስም እነ ዩሚንግ እንደ ፍቅረኛ መሆናቸውን ይቀጥሉና እሷም አባቱን ያገባችው እናቱ ከመሞቷ በፊት እንደሆነ አምናለት ነገር ግን የአባቱ ውሳኔ እንደነበር አሁንም አስተዳደር ያደረጋት እሷ ጠይቃው እንዳልሆነ ስትነግረው ሊንግሱ የመጣችው ወደ ስራ ልትመልሰው እንደሆነ እንደገባውና የቤቱን ካርታ ካልሰጠችው በስተቀር እንደማይመለስ ይነግራታል። ከሄደችም በኋላ ዩሚን ስትጠይቀው የእናቱ ድርሻ ስላለበት እሷን ካገባት በኋላ ወደ እሷ እንደሚያዞርላት ያስረዳታል። የሊንግሱ እንጀራ እናት ከሆነ ሰው ጋር ሆና ዩሚንን ከማግባት ለማስቆም ስታወራ ከታየ በኋላ እነ ሊንግሱ ወደ ዩሚን አባት ጋር ሲሄዱ እንመለከታለን። ዩሚንም አባቷ ምን ያክል ኃይለኛ እንደሆነና ጭራሹኑ አታገባትም ሊለው ሁሉ እንደሚችል እየነገረች ከወሰደችው በኋላ ሊንግሱ በድፍረት ዩሚንን ማግባት እንደሚፈልግ ይገልጻል። ነገር ግን አባቷ እንደሱ ካሉ ሀብታም ቤተሰቦች ጋር ልጁ ተቀላቅላ እንድትጎዳ እንደማይፈልግና ባለፈው የተለቀቀው ዜናን አስመልክቶ እንደ ባል ምን እንዳደረገላት ይጠይቃታል። እሱም ድጋሚ እንደዚህ አይነት ነገር እንደማይፈጠር ቃል ገብቶ በድጋሚ ሲጠይቅ አባትየው እንዲያምኑት 3 ነገሮችን ማለፍ እንዳለበት ነግረውት እሱም ሳያቅማማ ቢስማማም ዩሚን ግን ፈተናዎቹ ራሳቸው ምን ይሆኑ ስትል ታስባለች። ፈተናዎቹም መጀመሪያ 300 ሽንኩርቶችን መላጥ የነበረ ሲሆን እሱም በሚገባ ካጠናቀቀ በኋላ በነጋታው ደግሞ ከጉድጓድ 300 ጊዜ ውሃ ማመላለስ ታዞ እሱንም እየተንደፋደፈ ሲሰራ አይታ እንዴት ግን ሰው ለሀብት ሲል ይሄንን ሁሉ ያደርጋል ብላ ተገርማ ሳትጨርስ መሄድ አቅቶት ይወድቃል። በሶስተኛው ዙር ከአባቷ ጋር ቁጭ ብሎ ሲጫወቱ እንዴት እንደሱ ያለ ሀብታም ዩሚን ላይ አይኑ ሊያርፍ እንደቻለ ሲጠይቁት ሁሉም ነገሯ እንደማረከውና በቀጣዩ ቀንም እንደሚጋቡ ለአባቷ አቋም ሲገልጽ አባቷም በተዘዋዋሪ ፍቃዱን ይገልጽለታል። ምሽት ላይም ሁለቱም ከልክ በላይ ከጠጡ በኋላ አባቷ ጌጥ አውጥቶ የእናቷ እንደሆነና በጣም የሚወደው ጌጥ እንደሆነ ሲነግረው ሁለቱም እንደ ልጅ ይላቀሳሉ።
በነጋታውም የዩሚን እናት ለሊንግሱ ራሱን እንዳያመው የሚጠጣ ነገር ይዛለት እንድትሄድ ስትሰጣት አብራ መከላከያ ስለሰጠቻት ዩሚን ስትሽኮረመም እናቷ ምንም እንኳን እጮኛ ቢሆኑም የልጅ ልጅ ለማየት ዝግጁ እንዳልሆኑና እንዲጠነቀቁ ታሳስባታለች። ሊንግሱ ጋም ሄዳ የሚጠጣውን ሾርባ ካሳየችው በኋላ ያመጣችውን መከላከያ አይቶ ስለሰከርኩ ልትጠቀሚብኝ ነው እንዴ ሲላት እሷም እጮኞች ስለሆንን ጠንቀቅ እንድንናው እናቴ የሰጠችኝ ትለዋለች። እሱም በጣም ተጠግቷት እንጠቀመው ወይስ ይቅርብን ብሎ ቀልዶ መሳሳም ይጀምራሉ። ይህ ሁሉ ሲፈጠር የዩሚን ወላጆች ከሩቅ ያያሉ። በቀጣይ ቀን ሊንግሱ የቤቱ ምዝገባ ከተሰጠው በኋላ ሁለቱም እየተመለሱ ሳለ ዩሚን ይሄ ሁላ ብር በማየቷ ስትፍለቀለቅና ስትገረም አባቷ አንድ ቀን ጋብቻው የውሸት እንደሆነ ማወቁ እንደማይቀርና የዛኔ ለሚሰበረው ልቡ እንደ መካሻ እንድትጠቀመው ይነግራታል። ቀጥሎም የእናቱን ድርሻ ለማግኘት የጋብቻ ወረቀት ካስወጡ በኋላ ራሱ የሰራውን ቀለበት ሰጥቷት ከምስክር ወረቀታቸው ጋር ፎቶ ይነሳሉ። በቀጣይ ቀን የሊንግሱ አባት ቤት ከሄዱ በኋላ ዩሚን እንዳይጠቀምባት እንደምትፈራ ስትነግረው ራሷ ክፍሉ ድረስ መጣ። ከዛም ከተሳሳሙ በኋላ ስለምን መጠቀም እንደምታወራ ግራ እንደገባው ይቀልድባትና በተመሳሳይ ሰዓት የሊንግሱ አባት ከዋንግቲን አባት ጋር ሊንግሱን ለመዳር ከተስማማ በኋላ ሊንግሱና ዩሚን መተው እንደተጋቡ ሲያሳውቋቸው የዋንግቲን አባት መጀመሪያ የቤትህን ጉድ ጨርስ ብሎት ሲሄድ የሊንግሱም አባት በጣም ተበሳጭቶ ሁለቱም ላይ የዛተባቸው ይወጣል። ዋንግቲንም ዩሚንን ለማስቀናት ብላ ሊንግሱን መታ ስማው የመሰናበቻ መሳም እንደሆነ ቁጠሩት ትላቸዋለች። ዩሚንም ምን እንደምታደርግ ያሰበች ጸጥ ስትል ሊንግሱ አሁን ስላገባ እንደዚህ አይነት የህፃን ስራ ድጋሚ እንዳትሰራ ለዋንግቲን ያስጠነቅቃታል። ዋንግም እስከዛሬ ካየቻቸው ለብር ብለው ከሚያገቡ ሰዎች ዩሚን እንደምትለይና በዛ ላይ ደግሞ ለእናቱ ድርሻ ሲል ብቻ ስለሆነ ያገባት ብሩን ሰብስባ ስትጨርስ እንድትሄድ እና በመጨረሻ ራሷ ዋንግቲን እንደምታገባው ስትናገር ዩሚንም እንደዚህ የምትሆነው እሷን ስላልመረጣት ምክንያቱም ደግሞ ውስጧም ውጫም አስቀያሚ ስለሆነ ነው ስትል በእርጋታ ትመልስላታለች። በሌላ ጊዜ የሊንግሱ ወንድም እናቱን ሊንግሱን ስራዎቹን እየሰራበት እንደሆነና ለድርጅቱም ሊያባረረው ያሰበ ስለሆነ እንድትቆጣለት ሲነግራት እሷም ዝም ብለህ ሚስቱ ላይ ወንዶች ላክበትና በእሷ ምክንያት ሲጎዳና ስሙ ሲጣፋ ማየት ያስደስተናል ትለዋለች። ሊንግሱ ዩሚንን ወደ ቤቱ ይዟት ከሄደ በኋላ ውሻውን አግኝታ ደስ ብሏት እያጫወተችው ሳለ ሊንግሱ ይሄን ሁላ አመት ብቻውን ነው ወይ የኖረው ስትል ታዝንለታለች። ሊንግሱም ምንም እንኳን የውሸት ቢሆንም አብረን ያለነው እቤትም ውጪም ስንሆን ማሬ እንድትይኝ እፈልጋለሁ ብሏት ማሬ ማለት እየተለማመደች የሊንግሱ ሰራተኛ መጥቶ አባቱ ለአስቸኳይ ጉዳይ እንደሚፈልገው ሲነግረው ዩሚንን የትም እንዳትወጣ ነግሯት ይሄዳል። ነገር ግን ዩሚን እቤት መቀመጥ ሰልችቷት ወጣ ነበርና አንድ ወንድ መጥቶ ሊንግሱ እንደቀጠረውና ስጦታ እንዳላት ነግሯት መኪና ውስጥ ካስገባት በኋላ የቀጠረቻቸው የእንጀራ እናቱ ስለነበረች ሊጎዳት ይሞክራሉ። ነገር ግን ዩሚን ወዲያው ራሳቸውኑ ታስራቸዋለች። በተመሳሳይ ሰዓት የሊንግሱ አባት ድርጅት ውስጥ ችግር ስላለ ሊንግሱ እንዲፈታው ሲነገረው እንጀራ እናቱም አሁን አዲስ ጎጆ ወጪ ስለሆኑ ብዙም ከራሳቸው ውጪ ማሰብ እንደሌለባቸውና ዩሚንም ብቻዋን እንደሆነች አያይዛ ትናገራለች። ሊንግሱም ሲደውልላት ስልኳ እምቢ ስላለው ተጨንቆ ወደ ዩሚን ሲገሰግስ እሷ ቀድማ ሁሉንም እየመታቻቸው በቪዲዮ ላይ እንዴት ራስን መከላከል እንደሚቻል እያስተማረች ይደርሳል። እናም የጭንቀቱን እቅፍ ካደረጋት በኋላ እንዳትወጪ ያልነገርኩሽም ነበር ወይ ሲላት እቤት መቀመጥ ምን ያክል እንደሚሰለችና እንደሌሎቹ ሴቶች ደካማ እንዳልሆነች ትነግረዋለች። እሱም እዛው ከንፈሯን ሲስማት እየተቀረጽኩ እኮ ነው ብላ ብትለውም ጭራሽኑ ተሸክሟት ይሄዳል። እቤት ከደረሱም በኋላ ስለ እንጀራ እናቱ መጥፎነትና እንዴት በእናቱ ሀብት ምክንያት ስታሳድደው እንደኖረች አሁን ደግሞ በሚስቱ እንደመጣችበት አስረድቷት ነገሩ ሁሉ ሲያልቅ ግን ስለሚፋቱ እንደማትደርስባት ሲነግራት ዩሚን መፋታት የሚለውን ቃል ስትሰማ በጣም ትከፋለች። በዚህ መሃል የሊንግሱ ሰራተኛ መጥቶ አባቱ የልጁ ሚስት ፒንኩን ሀብል ካልያዘች የሊንግሱ ድርሻው እንደማይሰጠው ሲናገር እንደሰማ ያሳውቀዋል። ዩሚንም ወዲያው ዋንግቲን የእናቱን ድርሻ ልታሰጠው እንደምትችል ስላወራች ምናልባት ሀብሉ እሷ ጋር ሊሆን ይችላል ትለዋለች። በዚህም
ዋንግቲንን ቤታቸው እንድትቆይ ጋብዟትና እሷም እንደተለመደው ዩሚንን በመናቅ አሻንጉሊቷን ስትጥልባት ዩሚን ምንም እንኳን ጭንቅላቷ ባይሰራም ቢያንስ ለሰውቃ ክብር እንዲኖራት ትነግራታለች። ዋንግቲንም አሻንጉሊቱ ትርጉም እንዳለው ስለገባት ሊንግሱን ለሷ እንዲሰጣት ትጠይቀዋለች። እሱም ስጫት ሲላት ዩሚን በጣም ተናዳ ጥላቸው ትወጣለች። ሊንግሱም አንገት ሐብሉን እናቱ ከመሞቷ በፊት ለእህቷ እንደሰጠቻትና አሁን እሷ ጋር ካለ እንድትሰጠው ይጠይቃታል። እሷ ግን ምንም እንደማያውቅ ስለሆነች አንገቷ ስር ገብቶ ቢፈልግም ሌላ ሐብል ነበርና ያገኘው። በዚህ መሃል ሰራተኛው መጥቶ ዩሚን እቃዋን ሰብስባ እንደሄደች ይነግረዋል። ወዲያውም ወደ ቤቷ ሄደው ሰራተኛው ምናልባት በአሻንጉሊቱ እንደተበሳጨች ስለነገረው እናቷን አሻንጉሊቱን ለምን እንደምትወደው ይጠይቃታል። እሷም ከአባቷ የተሰጣት ልዩ ስጦታ እንደሆነ ስለነገረችው ዩሚንን ሲያገኛት በዛ ምክንያት ተናዳ ከሆነ ይጠይቃታል። እሷ ግን እንዳልተናደደችና ዋንግቲንን ቦታ እንድትይዝ ለማድረግ ቢሆንም እንደዛ ያደረገችው እሱ ግን ለየት አድርጎ እንደሚያያትና ምናልባት ድሮ ፍቅረኞች ከነበሩ ትጠይቀዋለች። እሱም ፎቶ አውጥቶ የዋንግቲንን እህት እያሳያት እሷ እንደነበረች ፍቅረኛውና እናቱ ልትሞት ስትልም በጣም ተወዳት ስለነበር ሚስቱ እንድትሆን ሐብሉን ሰጣት እንደነበር ነገር ግን ከሞተች በኋላ አባቱን ከእንጀራ እናቱ ጋር በማየቱ በሐዘን ውሃ ውስጥ ገብቶ ፍቅረኛውም እሱን ለማዳን ገብታ እሷ ግን ህይወቷ እንዳለፈ ነገራት። በኋላ ዋንግቲን አሁን እሷን ለመምሰል ፊቷን ብትሰራም እሱ ግን ምንም አይነት ስሜት ለዋንግቲን እንደሌለው ያስረዳታል። በሌላ ቀን ሊንግሱ ሰራተኛውን ጠርቶ ለአዲሱ ዲዛይን ውድድር የያዘውን ጥናት ለአባቱ እንዲሰጠው ሲነግረው ሰራተኛው አባቱ ቀድሞ ዲዛይኑን እንደከለከለ ያሳውቀዋል። ነገር ግን ሊንግሱ የያዘውን ብቻ እንዲያደርግ ነግሮት ከወረቀቱ ጋር አብሮ የአባቱን ህገወጥ የቤት ሽያጮችን አያይዞ ስለነበር አባቱ ምንም አማራጭ ሳይኖረው ይቀራል። በቀጣይ ቀን ሊንግሱ ዩሚንን ማስተዋወቅሽ ጓደኛ አለኝ ብሏት እሷም ስለ ጓደኛው ምንም ነግሯት ስለማያውቅ እየተጨነቀች ሳለ መጥቶ ዋንግ የሚባልና የሊንግሱ የልጅነት ጓደኛ ቢሆንም የእንጀራ እናቱ ግን ባለማወቅ ሊንግሱን እንዲሰልል ከፈረንሳይ ድረስ እንዳስመጣችው ነገር ግን እሱ ለሊንግሱ በድብቅ እንደሚሰራ ያብራራለታል። እሷም ግራ ተጋብታ ሳለ ይንግ ማለትም የዩሚን ጓደኛ መጠጥ ዛመታ ዩሚንን ስታያት ግን ቶሎ ብላ ትወጣለች። ዩሚን ብዙ ስለጠጣች ሰክራ ሳለ ሊንግሱ ዋንግን የእንጀራ እናቱ እንዳትጠረጥራቸው ከአሁን በኋላ እዚህ ቦታ ላይ ብቻ መገናኘት እንዳለባቸው ይነግረዋል። ዩሚንን ቆንጆ ናት ካለው በኋላ በሴት ጉዳይ እሱ እንደ ዋንግ ከሁሉም ጋር እንደማይሆን ነግሮት ከሄደ በኋላ ይንግ ስትመጣ ቅድም ለምን ቶሎ ተመልሳ እንደሄደች ሲጠይቃት ዩሚን ጓደኛዋ ስለሆነች እሷ ደግሞ እዚህ የምትሰራው በድብቅ ስለነበር እንዳታያት እንደፈለገች አስረድታው እሱም የያዘውን ጨልጦ ይሄዳል። ሊንግሱም አባቱ ቤት ከሄዱ በኋላ ዋንግ ስለነሱ እውነቱን እንደሚያቅ ሲነግራት ቀደም ብለህ ለምን አልነገርከኝም እንደ ጅል ከመሆን ስትለው ብነግርሽ ኖሮ የበለጠ ታፍሪ ነበር ባክሽን ይላታል። እሷም እዚህ የመጡበት ምክንያት ካለ ስትጠይቀው ሳሎን ውስጥ ያለውን አንድ ጌጥ እንድትሰብር እንደሆነ ይነግራታል። እሷም አባቱ በጣም ስለሚወደው ብትሰብረው እድሜ ልኳን እንደምትከፍል ትነግረዋለች። ሆኖም ወደ ውስጥ ገብተው በጣም እንደሰከረ ሰው እየሆነች ሁለት ሰራተኞች ቢይዟትም ስታስቸግር አባቱና ሚስቱ መጥተው ሊንግሱን ምን አይነት ጭንቅላቷ የማይሰራ ልጅ እንዳገባ ይወቅሱታል። ዩሚን ከዚህ በኋላ ሲነቃብኛል ብላ ስላሰበች ስትቆም የእንጀራ እናቱ ሁለቱንም የማይረቡ ሰዎች ስትል ተሰድባቸዋለች። ዩሚንም ይህን አጋጣሚ በመጠቀም አውቃ ቅምጥ እያለች ተሳድባትና ተናዳ ስትገፈትራት ጌጡንም በዛው ይዛው ትወድቃለች። አባቱም በጣም ተናዶ ሁለቱም እንዲወጡ ይጮህባቸዋል። እነ ሊንግሱ ብቻቸውን ከሆኑ በኋላ ልብሷን እንድታወልቅ ሲጠይቃት ረድቼ እንኳን ልትጠቀምብኝ ነው ወይ ስትለው እሱ ግን ስትወድቅ ስለተጎዳች ለክማት እንደሆነ ስለነገራት ልብሷን ካወለቀች በኋላ ሌላ ጊዜ እቃ ስትሰብር ራሷም እንዳትሰበር ጠንቀቅ እንድትል ይነግራታል። ያሉበት ሁኔታ ሁለቱም እንዲቀራረቡ ስላደረጋቸው በድጋሚ ይሳሳማሉ። በነጋታውም ዩሚን የሊንግሱ አባት ጋር ሄዳ ሸክላው በመሰበሩ ሊንግሱ እንዳዘነና ህይወት ላይ አንዴ ካመለጡ መተካት ማይችሉ ብዙ ነገሮች እንዳሉ ሁሉ እሱም እንደ አባት ሊንግሱን እንዳጎደለበትና በዚህም ደግሞ ዋጋ እንደሚከፍል ነግራው ትሄዳለች። በሌላ ሁኔታ ዋንግና ሊንግሱ ተነጋግረው ሴትየዋ በጣም ብዙ ብር ልትከፍለው እንደምትፈልግና እሱን ከከዳው ሀብታም እንደሚሆን ሲቀልድ በአንድ ቅድመ ሁኔታ በስራሽ እስማማለሁ በላት ይለውና ቅድመ ሁኔታውንም በጆሮ ይነግረዋል። በሌላ ቀን ዩሚን ማርሻል አርቷን እያሰለጠነች ዋንግቲን ነገር ሊፈልጋት ትመጣ ነበርና ሳታስበው ዩሚንና ሊንግሱ ጋብቻቸው የውሸት እንደሆነ ሲያወሩ ትሰማለች።
ወዲያውም ለእንጀራ እናቷ ደውላ ስትነግራት ቀጣይ የምናረገውን እስክናስብ ተረጋግተሽ ጠብቂ ትላታለች። ስብሰባ ላይም አባትየው የሊንግሱን ስራ ሲያሞጋግስ ወንድሙ ስላፈረ እናቱ ለስቲቨን ማለትም ለዋንግ ትደውልና እሱም ሊንግሱ በነገረው መሰረት ይስማማላታል። ዚሃውም ለአባቱ ስቲቨን ጎበዝ ስለሆነ ከሱ ጋር ሊሰራ እንዳሰበ ሲነግረው አዲስ ሰው ስለሆነ እየተጠነቀቅ ስራ ይለዋል። ከቢሮ ከወጣ በኋላም እናቱ ጋር ሄዶ አባቱ አሁንም ዲዛይኑን ሊንግሱን ሊያሰራው እንደሚፈልግና እንደዛ ከሆነ ደግሞ አስተዳደር መሆን እንደማይችል ሲነግራት የሆነ ነገር ማድረግ እንዳለባቸው ትመክረዋለች። በሌላ በኩል ዩሚን ስለ ሊንግሱ ዜና ያነበበች ሚንግ ትመጣና ውጪ ስለሄደ ከናፈቃትና ከሱ ፍቅር ያያዛት ከሆነ ስትጠይቃት ዩሚን ምንም እንደዛ አይነት ግንኙነት እንደሌላቸውና ስራ ብቻ እንደሆነ አብሮ የሚያኖራቸው ብታስረዳትም ሚንግ ግን ስሜት ካላት እሷ ቀድማ እንዳትነግረውና ከሱ እስኪመጣ ጠብቃ በዛውም ደግሞ ተግባሩን ያያየች ምንም የፍቅር ጸባይ ካላሳያት ታሪኳን ባጭሩ እንድትቋጨው ትነግራታለች። በቀጣይ ቀን ሊንግሱ ተመልሶ መጥቶ ዩሚንን ሲያያት እቅፍ አድርጎ እንደናፈቀችው ነግሯት ከሳማት በኋላ ቁስሏ ተሽሏት ከሆነ አይቶ በዛውም መድኃኒት ሲያደርግላት በጣም ስላመማት ትጮሃለች። በዚህም ዋንግቲን ነቅታ ለምን የውሸት ባለትዳር ነን እያሉ ሌላ ነገር ያደርጋሉ ስትል ለራሷ አስባ ትነሳለች። ሊንግሱም ለዩሚን ስጦታ ልስጥሽ ብሎ ይዟት መውጣቱን ተጠቅማ ዋንግቲን የውሸት ሊጋቡ ያገቡትን ውል መፈለግ ትጀምራለች። ሊንግሱ ለዩሚን ራሱ እንደሰራው ነግሯት ሀብል ከሰጣት በኋላ በተመሳሳይ ሰዓት ዋንግቲንም ወረቀቱን ታገኘዋለች። በሌላ ሁኔታ ስብሰባ ላይ ሰዎች መጥተው በሊንግሱ ምክንያት ከጌጣጌጥ መሸጥ ውድድሩ እንደተባረሩ ግርግር ከፈጠሩ በኋላ ወዲያውም የሊንግሱ እንጀራ እናት ጋብቻቸው የውሸት እንደሆነ ከነወረቀቱ ትለቅባቸዋለች። ስለ ጉዳዩም ይንግ ለዩሚን ምን ልታረግ እንዳሰበች የጠየቀቻት ሊንግሱም ደግሞ በራሱ ጥፋተኝነት ስለተሰማው ለዩሚን ሲደውልላት ለጋዜጠኞች የእውነት ነው የተጋባ ነው ካልን ነገሮች ሁሉ እንደሚቀየር ስትነግረው ለሁሉም ረፍዷል ብሏት ከዘጉት በኋላ አባቱ ጋር ይሄዳል። አባቱም እነሱ ቤተሰብ ውስጥ ለመግባት እንኳን በቂ ያልሆነችን ሴት መርጦ ለምን ለቤተሰቡ ውርደት ማምጣት ፈለክ ሲል ሲጮህበት ሊንግሱም እሷ ምንም እንደማታውቅና እንደማይወዳት ከሱም በላይ ደግሞ አስገድዶ ነገር ውስጥ እንዳስገባት ስለዚህም ችግሩን ራሱ እንደሚፈታው ይናገራል። በአጋጣሚም ዩሚንግ ደርሳ አልወዳትም ሲል ስለሰማች በጣም አዝና ወደ ቤት በመሄድ ልብሷን በሙሉ ይዛ ትወጣለች። በቀጣይ ቀንም ሊንግሱ እቤት ሲመጣ ዋንግቲን ክፍል ውስጥ ሆና ዩማንግ እንደሄደችና ነገር ግን አንገት ሀብሉ እሷ ጋር ስላለ እሷን አግብቶ ድርሻውን ማግኘት እንደሚችል ስትነግረው ሲመረምራት እንደነበርና እህቷን እንደገደለቻት እንደሚያውቅ ነግሮ ሀብሉ አይገባሽም ሲል መንጭቆ ይቀማታል። በሌላ ሁኔታ ሊንግሱ ዩማንግ እንደናፈቀችው ያሰበ እሷም ናፍቋት ነበርና ያሰበችው ሳለ ወዳለችበት ሲሄድ ይንግ መምጣቱን ታያለች። እሱም ሀብሉን ለዩማንግ ስትሰጣት ሁሉም ነገር እቅድ እንደነበር ስለምታቅ እንዳልተቀየመችውና ሀብሉንም በፈለገ ሰዓት መጥቶ እንዲወስድ እንደምታስቀምጥለት ነግራው ትሄዳለች። ይንግም በእልህ ማርሻል አርት የሚሰለጥኑ ሰዎችን ሰብስባ ሄዳ ሊንግሱ መስሏት ዋንግን ታስደበድበዋለች። ዋንግም አንድ ቀን በሊንግሱ ምክንያት እንደሚሞት እየቀለደ የእንጀራ እናቱና ወንድሙ ዳይመንድ ሊሸጡ ያሰቡ እንደሆነ ይነግረዋል። በነጋታውም የሊንግሱ አባት ስብሰባ ላይ ያለውን ዳይመንድ መሸጥ ካልቻሉ ከአስተዳደርነት እንደሚያወርዳቸው ነግሯቸው በጨረታ አንድ ድርጅት ከነሱ በላይ ብር ያቀርባል። በሌላ ቀን ዋንግና ሊንግሱ ቁጭ ብለው ስለ እንጀራ እናቱ መክሰርና ማይሳካላት ከሆነ ሊንግሱ ወደ ድርጅቱ እንዲመለስ ጥሩ አጋጣሚ እንደሚሆንለት ዋንግ ሲናገር ለጊዜው ሊንግሱ ስለሚስቱ መበሳጨት ብቻ እንደሚያስብ ይናገራል። ይንግም ያዘዛትን ይዛ ስትመጣ ዋንግ ያሽኮረመማትና ተበሳጭታ ትሄዳለች። ለዩማንግም ስትነግራት ለቀናት ምግብ ብቻ ያዘዙ የሚቆዩበት ምክንያት ስለሌላቸው ሄዳ አንድ እንድትላቸው በድጋሚ ታስጠነቅቃታለች። ዩማንግ ግን በምክንያት ሊሆን እንደሚችልና ሁለቱም ቆንጆ ስለሆኑ ደግሞ ብዙ ደንበኞችን እየሳቡላቸው ስለሆነ ይቆዩ ብትላትም በኋላ ላይ ግን ሊንግሱ ጋር ሄዳ ሀብሉን እየመለሰችለት በመጀመሪያ መኪናው ላይ አደጋ ማድረሷ አጋጣሚ ይመስላት የነበረ ቢሆንም ሁሉም ነገር ቀድሞ እንደተቀነባበረ እንዳወቀችና በነገሮች ተሸውዳ እሱን መውደዷም በጣም እንደጎዳት ትናገራለች። እሱም ከዚህ በኋላ ፍቺ ከሆነ የምትፈልገው ሲጠይቃት አዎ በማለቷ በድንገት ይስማትና ነገሩን ሁሉ ሲጀምረው እንደዚህ እንደሚያፈቅራት ቢያቅ ኖሮ መቼም ይጎዳት እንዳልነበርና የእናቱን እንኳን ድርሻ ምንም ሳይነካ ቁጭ ስላደረገው የሱ ማለት የሷ በመሆኑ
አንድ ላይ በደስታ እንዲኖሩ እንዳትፈታው ይለምናታል። እሷም ከዚህ በኋላ ድጋሚ ከጉዳት እንደምትሰባብረው ነግራው ይሳሳማሉ። በነጋታው ሊንግሱ ስራ ለጊዜው ስለሌለው በዚሁ ከቀጠለ ትተወው እንደሆነ ሲጠይቃት ምንም ችግር እንደሌለባትና እሷ ያሏትን ተከታዮች እርዳታ እንደምትጠይቅ ትነግረዋለች። ይንግ ደግሞ ዋንግን እስከመቼ ያለ እፍረት እንደሚቆዩ ስትጠይቀው ዋንግን በጨዋታ የቤቱ ባለቤት አማች እንደሆኑና ከፈለጉ መቼም እንደማይሄዱ ያሽኮረመመ ሲነግራት በብስጭት ትሄዳለች። በሌላ ሁኔታ የሊንግሱ የእንጀራ እናት ለዳይመንዱ የጎደላቸውን 1 ቢሊዮን ብር ዚሃው ከዋንግቲን ጋር በመተባበር እንዲያገኝ ትነግረዋለች። የሊንግሱ አባትም ምሽት ላይ ጥሬ ዕቃዎቹን ይዘው እንዲመጡ ይነግራቸዋል። ዋንግም ይህንን ለሊንግሱ ሲነግረው ብራቸውን ጨርሰዋል ማለት ነው ብሎ አስቦ ሚስቱን ለጊዜው ያለችው ትልቅ ድክመት እሷ ስለሆነች እዛው ጥሏት እንደሚሄድ ነግሮ እሷም እንዲጠነቀቅ ነግራው ተሰናበተዋለች። በሌላ በኩል ዋንግቲን ስቲቨን የተባለውን ሰው ፎቶ ስታይ የሊንግሱ ጓደኛ ዋንግ እንደሆነ አውቃ ውላቸውን ወዲያው ታስቆማለች። ነገር ግን የሊንግሱ አባት ቤት ምሽት ላይ ዕቃው ደርሶ ስለነበር ሲያየው ሐሰተኛ ዳይመንዶች በመሆናቸው የልብ ምቱ ከፍ ብሎ ራሱን ይስታል። ሆስፒታል ከገባም በኋላ ሊንግሱ ደርሶ አባቱ ሲያየው ሁሉ ጊዜም ቢሆን ከጎኑ እንደነበርና እሱ ግን እንደ አባት ድርሻውን ባለመወጣቱ ጠልቶት ከሆነ ሲጠይቀው ሊንግሱ አባቱን ሳይሆን ስራዎቹን እንደሚጠላና እናቱ የወደደችው ስለከዳት ግን ለሁሉም ነገር ኃላፊነት መውሰድ እንዳለበት ብቻ ይነግረዋል። በሌላ በኩል ዚሃው ስቲቨን እንደተሰወረና ዕቃዎቹ ሁሉ የውሸት ስለሆኑ አባቱ በሱ ምክንያት እንደሆነ ራሱን የሳተው ለእናቱ ሲነግራት ያላቸውን ብር በሙሉ እዚህ ዳይመንድ ላይ ስላወጡ ከዚህ በኋላ ተስፋ የለም ብላ ያሰበችው እናቱ ከድርጅቱ ላይ ያለ የሌለ ሀብት ይዛ ለመሄድ በስልክ ስትነጋገር ሊንግሱ በድንገት ይመጣና እናቱ ታማሚ ሆና ከአባቱ ጋር በነበራት ግንኙነት እናቱ በጣም ተጎድታ እንደነበርና ለሱም ዋጋ እንደሚያስከፍላት ከነገራት በኋላ ወይ ፍቺ እንድትፈርም ወይ ጉዳቱን እንድትቀበል ያስመርጣታል። እሷም ፍቺውን ከፈረመች በኋላ ከወራት በኋላም ሊንግሱ የድርጅት ባለቤት ሆኖ የአማቹም ድርጅት እየተቆጣጠረ ይታያል። ጸሐፊውም መጥቶ አንዳንድ ችግሮች ስላሉት ምናልባት ስራዎችን ማራዘም ካለባቸው ሲጠይቀው ዩማንግ ትመጣና ምንም የሚራዘም ስራ እንደሌለ ነገሮችን ሁሉ እንደምታስተካክለው ተናግራ ከባሏ ጋር ወደምታስተዳድረው ድርጅት ትሄዳለች። ባሏም በሚስቱ ሁለገብነት በጣም ይኮራል። ለዛሬ የነበረን የፊልም ቆይታ ይህንን ይመስል የነበረ ሲሆን በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።